ዛሬም በአማራ ክልል እጅግ አስደንጋጭ ጆሮን ጭው የሚያደርግ ክስተት ተሰምቷል። በአማራ ክልል በርካቶችን ያስደነገጠ የበርካቶችን ልብ የሰበረ ክስተት በ5 ዓመቷ ህፃን እንቦቅቅላ ላይ የተፈጸመ ሲሆን ዘግናኝ ግድያ የተፈጸመባት ይህች ህፃን ለምን ይህ ዘግናኝ ግድያ ተፈጸመባት? እነማንስ ይህንን ዘግናኝ ግድያ ፈጸሙባት? በሀገራችን የሚሰሙ ነገሮች እጅግ የሚያስደነግጡ ሆነው ቀጥለዋል። ዛሬም በአማራ ክልል የተሰማውን ጉዳይ በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ቶኪቾን አይኑን አስረን ከሐዋሳ 30 ኪሎ ሜትር ብናወርደው አቅጣጫውን አውቆ ወደ ሐዋሳ አይመጣም ሲሉ ፕሬዝዳንት ደስታ ሌዳሞ ተናገሩ። ጉዳዩም እጅግ እየጦዘ ቀጥሏል። በሌላኛው መረጃችን ደግሞ ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ በመሆኑ አንቀበለውም፣ በዚህ መንገድ የሚገኝ የጥቅም ማዕቀፍም የለም ሲሉም ገልጸዋል። በክልሉ መፈንቅለ መንግስት ተፈጽሟል የሚለው የስም ማጥፋት ነው ሲል ህወሓት አስታወቀ። ይህንን መረጃ በስፋት በዝርዝር መረጃችን እናስደምጣቸዋለን። ፕሬዝዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለዋል። ትራምፕ ምን አሉ? ፕሬዝዳንት ቭላድሚር ፑቲንስ በምላሻቸው ምን አሉ? የሚለውን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ በመሆኑ አንቀበለውም፣ በዚህ መንገድ የሚገኝ የጥቅም ማዕቀፍም የለም ሲሉም ገለጹ። በክልሉ መፈንቅለ መንግስት ፈጽመዋል የሚለው የስም ማጥፋት ነው ሲል ህወሓት አስታወቀ። በዛሬው ዕለት ረፋዱን ከአሸም ዜና ወቅታዊ ጉዳዮች ጋር ዝግጅት ክፍል ጋር በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ቃለ ምልልስ ያደረጉ ሲሆን ቃል አቀባዩ አሸም በኩል ከተነሱላቸው 7 ጥያቄዎች መካከል ጊዜ አስተዳደሩ ከሻዕቢያ እነሱ ጠላት እያሉ ከሚጠሩት አካል ጋር እውን እየሰራችሁ ነው የሚለው ይገኝበታል። ለዚህ ጥያቄ ምላሽ የሰጡት አማኑኤልም ከሻዕቢያ ጋር ለመስራት ምንም አይነት ፍላጎት ሆነ በዚሁ መንገድ ሄዶ ጥቅሞቻችን ለማስጠበቅ የሚያስችል ማዕቀፍ የለም፣ ይህ ከንቱ ፍርጃ ነው ሲሉ ክሱን ውድቅ አድርገዋል። ከዚህ ይልቅም የፕሪቶሪያ ስምምነት አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብም ተጠቃሚ የሚሆኑበትን ሰላማዊ ባሉት መንገድም ከፌዴራል መንግስት ጋር እየሰሩ መሆኑን አማኑኤል ተናግረዋል። አማኑኤል አስከትለውም ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ሆን ተብሎ የቀረበ ነው፣ ከነዚህ ውጪ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባለፈው ሳምንት መገባደጃ ተቀማጭነታቸውን በአዲስ አበባ ከተማ ላደረጉ መገናኛ ብዙሃን መግለጫ በሰጡበት ወቅትም እኔን እነሱ ጠላት እያሉ ከሚጠሩ ፌዴራል መንግስቱ ጋር እየሰራ ነው ሲሉ ይከሱኛል፣ እነሱ ግን በጀርባ የው ጠላት የሚሉት የፌዴራል መንግስትም ስልጣናቸውን እንዲመለስላቸው ሲማጸኑና ሲለማመጡት ይውላሉ ሲሉ መክሰሳቸው የሚታወስ ነው። ሌላው በክልሉ መፈንቅለ መንግስት ፈጽማቸዋል የሚለው በጊዜ አስተዳደሩ ፕሬዝዳንት የቀረበባቸውን ክስ ትቀበላላችሁ በማለትም ለተሰነዘረላቸው ጥያቄ ለዚሁ ምላሽ የሰጡት አማኑኤልም ባጭሩ ይህም የስም ማጥፋት ነው በማለትም እንደማይቀበሉትም አስታውቀዋል። ወደ ቀጣይ መረጃችን ስናመራ በአማራ ክልል እጅግ አስደንጋጭ በርካቶችን ልብ የሰበረና ለጆሮ የሚሰቀጥጥ ነገር ተፈጽሟል። ህፃን ሆተ ዳግም ነዋሪነቷ በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ሲሆን የ5 ዓመት ልጅና የኬጂ1 ተማሪም ናት። ህፃን ሆተ ፈጣን ጎበዝ የደረጃ ተማሪ ጨዋና ንቁ ህፃን ናት። ሆተ አርብ ዕለት በቀን 5/7 ወር 2017 ዓ.ም እንደወትሮ ሁሉ ትምህርት ቤት ውላ ከተመለሰች በኋላ ከቀኑ 10 ሰዓት ተኩል አካባቢ ሰቆጣ ከተማ ህዝባ ኮንዶሚኒየም በሚገኘው መኖሪያ ቤትም ማንነታቸው ባልታወቁ ጨካኞች ታፍናና ታንቃ እንደተገኘችም ተገልጿል። የህፃኗ ገዳዮችም እናትና አባት ለስራ ቢሮ መሆናቸውን አረጋግጠው ህፃኗን አንገቷን አንቀው በማፈን ለልፈት እንደዳረጓት ነው የታወቀው። የህፃን ሆት አባት ዳግም እንደሚናገረው በጽሁፍ መልእክትና በማህበራዊ ሚዲያ ሳይቀር ልጆቹ ላይ ዛቻ ሲደርስበት እንደነበርና የህፃን ሆት ዳግም ታላቅ ወንድም አንድ ወቅት ላይ በተደጋጋሚ ከትምህርት ቤት ሲመለስ ገዳዮች እንዳመለጠም አስታውሰዋል። እናም የኢትዮጵያ ህዝቦች እናንተ ፍረዱኝ፣ ወላድ ይፍረደኝ፣ ለልጅ ህፃን ሆት ዳግም ፍትህ ሲልም ፍትህን አሰጡልኝ፣ ተቃጠልን፣ ተንገበገብን ሲሉ አባት ገልጸዋል። እንዲህ ያለው ክስተት በሀገራችን ኢትዮጵያ በተደጋጋሚ ጊዜ እየተከሰተ ይገኛል። እግዚኦ ማርነ ክርስቶስ የሚያሰኙ ተደጋጋሚ እንዲህ አይነት ክስተቶች እጅግ አስደንጋጭነታቸውም ቀጥሏል።
ወደ ቀጣይ መረጃችን ስናመራ ቶኪቾን አይኑን አስረን ከሐዋሳ 30 ኪሎ ሜትር ብናወርደው አቅጣጫውን አውቆ ወደ ሐዋሳ አይመጣም ሲሉ ፕሬዝዳንት ደስታ ሌዳሞ ተናገሩ። የሲዳማ ክልል ፕሬዝዳንት ለድምጻዊ ቶኪቾ ክስም መልስ ሰጥተዋል። እኔ በመሰረቱ ድምጻዊ ቶኪቾ ሲዳማን ያውቃል ብዬ አላስብም። የሲዳማን ቋንቋ ተቀብሎ በሲዳምኛ መዝፈን ነው እንጂ ሲዳማ ውስጥ ኖሮ የሲዳማን ስለ ንቦና አውቆ ሲዳማ አሁን ያለበት ሁኔታን ተረድቶ በሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላምንም ይላሉ። ቶኪቾን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ብናወርደው መንገዱን አውቆ ተመልሶ ሐዋሳ ይገባል ብዬ አላስብም ሲሉም ይገልጻሉ። በሲዳማ ችግር ጊዜ አለውልህ ያላለ አርቲስት ነው ያሉት ፕሬዝዳንቱ በትግል ጊዜ እንኳን ተደብቆ ነበር ሲሉ ተናግረዋል። ፕሬዝዳንቱ አክለውም ቶኪቾ ለሲዳማ ህዝብም ስሜቱ ስስ ነው ያሟልን ብዬ አላስብም ብለዋል። ሌላው ቀርቶ በቅርቡ የተከሰተውን የመሬት መንሸራተትና 70 ሰው በመኪና አደጋ ሲሞት መላው ኢትዮጵያውያን አብረውን ሲያዝኑ እሱ አሁን በሚያወራበት ሚዲያ ላይ ሀዘኑን ገልጾ እንኳን አያውቅም ሲሉም አቶ ደስታ ሌዳሞ ምላሻቸውን በዚህ መልክ ሰጥተዋል። ወደ ቀጣይ መረጃችን ስናመራ ፕሬዝዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን ኃይል ማመንጫዎችም ላለመምታትም ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬንን ባለስልጣናት በሳውዲ አረቢያ ያረቀቁት ነው። ፑቲን እንዳሉትም ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው። የዩክሬን አጋር የሆኑ አውሮፓውያኑ ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልኡካን የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅም ችላለች። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነትን ለመግታት ተጨማሪ ንግግሮች እንደሚያሹም መስማማታቸውም ተሰምቷል። ባለፈው ሳምንትም ማክሰኞ ጅዳ የተገኙት የአሜሪካ ልኡካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀን የተኩስ አቁም ስምምነት እንዲፈርሙ ማሳመናቸውም ይታወሳል። ፕሬዝዳንት ቮሎዲሚር ዘለንስኪን ከኦፊሴላዊ ግንኙነት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉም አስታውቀዋል። ዘለንስኪን ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሰዋቸዋል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኝ ሆስፒታልና በስሎቪያንስክ የሚገኙ የኃይል ማመንጫዎች የሚገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉ ቦታዎችም አሉ። በተለይ ደግሞ ለሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉም ተናግረዋል ሲሉ ዘለንስኪን በኤክስ ገጻቸው ላይ ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞም ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለጊዜው የኃይል ማመንጫዎችም ላይ ጥቃት እንዳይሰነዝር ከስምምነት እንደተደረሰም በቀጣይ ደግሞ የተኩስ አቁም ስምምነትን ለማድረግ ውይይት እንደሚቀጥልም ጽፈዋል። 80 በመቶ የሚሆኑት የዩክሬን ኃይል ማመንጫ መሰረተ ልማቶችም በሩሲያ የቦምብ ጥቃቶች መውደማቸውን ዘለንስኪን ባለፈው መስከረም መናገራቸው ይታወሳል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ እየጠየቀን ተሰናበትን። ቸር ቆዩልን።